ራስን ችሎ ንስሐ አባት መያዝ የሚቻለውስ ከስንት ዓመት በኋላ ነው? ነፍስ አባት ወይም ንስሐ አባት ለመያዝ መስፈርቱ ምንድነው? ለነፍስ አባት የሚከፈል ክፍያ አለ ወይ? ንስሐ አባት ወይስ ነፍስ አባት ትክክለኛው አጠራር የትኛው ነው? ኃጢአታችንን ስንናገር እንዴት ነው? በምን ሁኔታ ነው መናገር ያለብን? ቀኖና ከአቅም በላይ ቢሰጠን ምን እናደርጋለን የሚል ጥያቄ። ካህኑ ኃጢአታችንን የማይደብቅልን ቢሆን ነፍስ አባት መቀየር የምንችልባቸው ምክንያቶች ምን ናቸው? ንስሐ ስንገባ የረሳነው ኃጢአት ቢኖር ምን እናደርጋለን? ንስሐ ከነፍስ ጥቅም ባሻገር ለስጋ ያለው ጥቅም ምንድን ነው? ስድስተኛ ጥያቄ ራስን ችሎ ንስሐ አባት መያዝ የሚቻለውስ ከስንት ዓመት በኋላ ነው የሚል ጥያቄ ነው። ራስን ችሎ ንስሐ አባት መያዝ የሚቻለው ከስንት ዓመት በኋላ ነው? ከ18 ዓመት በኋላ በቁጥር ለማስቀመጥ ከ18 ዓመት በኋላ። ለምንድነው 18 ዓመት የሚለውን መጥቀስ ያስፈለገው ቢባል እንደሚታወቀው እስከ 18 ዓመት ድረስ በአብዛኛው በአሁኑ ሕግ ልጆች ከወላጆቻቸው ጋር የሚኖሩበት ነው። ከ18 ዓመት በኋላ ግን ኃላፊነት የሚወስዱበት ምናልባትም ብቻቸውን የሚኖሩበት ወይ ወደ ጋብቻ የሚገቡበት በራሳቸው ነገሮችን መወሰን የሚችሉበት ትምህርት የሚጨርሱበት ወደ ካምፓስ ሊሆን ይችላል፣ ወደ ተለያዩ ትምህርቶች የሚካሄድበት ኮሌጅ የሚገባበት እንዲህ አይነት ዓመት ነው። ይሄ 18 ዓመት በኋላ በሳይንሱም የአንጎል እድገት የሚጠናቀቅበት ጊዜ ነው እና ሰው ሙሉ ሆኖ ለማንኛውም ነገር ኃላፊነት መውሰድ የሚጀምርበት ጊዜ፣ ማመዛዘን የሚችልበት ጊዜ ነው 18 ዓመት። ስለዚህ ከዛ በኋላ ግን ነፍስ አባት እኔ ራሴ በራሴ ይይዛለሁ ብሎ ከቤተሰቦቹ ነፍስ አባት ወጥቶ ሌላ ነፍስ አባት መያዝ ይችላል ራሱን ችሎ ከ18 ዓመት በኋላ። እንደዚህ ደግሞ ሲባል 18 ዓመት በታች ሆነው ቤተሰብ የሚያስተዳድሩ ደግሞ አሉ። በተለያየ ምክንያት ወላጆቻቸው ሞተውባቸው፣ ወላጆቻቸው ስደት ሆነውባቸው፣ ወላጅ አልባ ሆነው በተለያየ ምክንያት የ14፣ የ15፣ የ16፣ የ17 ዓመት ልጆች ሆነው የነሱን ታናናሽ ወንድሞቻቸውንና እህቶቻቸውን የሚያስተዳድሩ አሉ። እነዚህ ራሳቸውን ችለው ነፍስ አባት መያዝ ይችላሉ። ምክንያቱም ሙሉ ኃላፊነት ወስደው ስለሆነ እነሱ ነፍስ አባት ይዘው ወይም የጥንቶቹን የወላጆቻቸውን ነፍስ አባት እንደያዙ መቀጠል ይችላሉ፣ አለያም ቀይረው ሌላ መያዝም ይችላሉ። በዋናነት ግን ከ18 ዓመት በኋላ የራስን ነፍስ አባት መያዝ ይቻላል። ስድስተኛው ጥያቄ ይህ ነው። ነፍስ አባት ወይም ንስሐ አባት ለመያዝ መስፈርቱ ምንድን ነው የሚል ጥያቄ ነው። መስፈርቱ የመጀመሪያው ክርስቲያን መሆን ነው፣ ኦርቶዶክሳዊ መሆን ነው። ያመነ የተጠመቀ መሆን አለበት። መስፈርቱ እሱ ነው። ያላመኑ ያልተጠመቁ ሰዎች ከሆኑ የሚቀድመው ማመን፣ መማር፣ መጠመቅ፣ እነዚህ ነገሮች ናቸው የሚቀድሙት። ለእነዚህ ሰዎች የሚሾምላቸው መምህር ነው በዋናነት። ካህኑም መምህር ሆኖ ሊያስተምራቸው ይችላል። ካህን ያልሆነ መምህርም ሆኖ ሊያስተምራቸው ይችላል። ስለዚህ ላልተጠመቁ ሰዎች ገና የሚመደብላቸው የሚያስተምራቸው ነው። አባቶቻችን ሐዋርያት በዲድስቅልያ ባስቀመጡት መሰረት 3 ዓመት እንዲማር አንድ ሰው ከዛ በታችም ሊሆን ይችላል ተምሮ ከዛ አምኖ ወደ ጥምቀቱ ይመጣል። ከዛ በኋላ ግን ነፍስ አባት ይኖረዋል። ከተጠመቀበት ቅጽበት ጀምሮ ነፍስ አባት ይኖረዋል። በማግስቱ በሁለተኛው፣ በሶስተኛው፣ በአራተኛው ቀን ኃጢአት ቢሰራ ያንን ተናግሮ እንደገና መልሶ ወደ ስጋው ደግሞ መመለስ እንዲችል ነፍስ አባት ይመደብለታል። ስለዚህ መስፈርቱ ንስሐ አባት ለመያዝ የመጀመሪያው ክርስቲያን መሆን፣ ኦርቶዶክሳዊ መሆን ነው። ከዛ ቀጥሎ ደግሞ የእድሜ ጉዳይ አስቀድመን እንደገለጥ ነው ከ12 ዓመት ከ18 ዓመት በኋላ በተለያየ ኃላፊነት ያሉ ደግሞ ከ12 ዓመት በላይም ሆነው ንስሐ አባት መያዝ ይችላሉ። ቅድም እንደገለጥኩት በተለያየ ምክንያት ከባድ ኃላፊነት ያለባቸው ከወላጆቻቸው ውጭ ሆነው ሌሎችን የሚያስተዳድሩ እነሱ ራሳቸውን ችለው ነፍስ አባት መያዝ ይችላሉ። ስለዚህ መስፈርቱ ሁለተኛው የእድሜ ጉዳይ ነው ማለት ነው። ሶስተኛ ዝግጁነት ነው። ንስሐ አባት ለመያዝ የሚያስፈልገው ዝግጁነት ነው። ዝግጁነት ሲባል ምን ማለት ነው? ንስሐ አባት መያዝ አለብኝ፣ ከዚህ በኋላ ንስሐ ገብቼ ስጋውን ደሙን መቀበል አለብኝ ብሎ ማመን፣ ንስሐ አባት መያዝ እንደሚገባ ማመን፣ አስፈላጊም እንደሆነ ማመን፣ ግዴታም እንደሆነ ማመን፣ እነዚህን አምኖ መዘጋጀት ያስፈልጋል። ስለዚህ መስፈርቶቹ እነዚህ ናቸው። አንደኛ ክርስቲያን መሆን፣ ሁለተኛ የእድሜ ጉዳይ አስቀድመን እንዳብራራ ነው፣ ሶስተኛ ደግሞ ዝግጁነት ናቸው። ስምንተኛ ጥያቄ ለነፍስ አባት የሚከፈል ክፍያ አለ ወይ የሚል ጥያቄ ነው። በተደጋጋሚ ነው ይህም ጥያቄ የሚጠየቀው። ነፍስ አባት ስንይዝ መጀመሪያ የሚከፈል ክፍያ አለ ወይ? ባጭሩ ለማስቀመጥ የሚከፈል ክፍያ የለም።